አቶ ኃይለ ማርያም ጠቅላይ ሚኒስትሩ ሲዋሹ ካቶ መለስ ምንም አላስቀሩ ካላጋለጣቸው በቀር መላው አንሷቸው ያነጋገር ዘዴው የሐሳብ አገላለጽ እኛ ማዋቹት ስልጣን ጠቅላይኛ የተጠቀለሉ እስከ መሆናቸው የጆሮ አኩራኩር ያነጋገር ዘዴ የውሃ አጣጣጣቸው ኃይለ ማርያም መለስ ኃይለ ማርያም ሁለቱም ያው ናቸው ብለን አቶ ኃይለ ማርያም ታይኮ ሆነኮ አቶ መለስ ዜናዊ እንደው አንዱ ትልቁ የወረሱት ነገር በየመለው የስድብ ችሎታቸው ነው። አሁን አቶ ኃይለ ማርያም ተሳዳቢ ሆኑ። አንዳንድ ጊዜ የሚያስተነግጡ ቃሎችንም እየተናገሩ ነው ያለው። በቅርቡ ተቃዋሚዎች ላይ የሚናገሩትንም ነገር ማየት ይችላል። ለውጥ ሊያመጡ ይችላሉ መንፈስ እግዚአብሔር ያለባቸው ሰው ናቸው ሲባል እሳቸው በእግዚአብሔር ምትክኮ የዘላለም ክብር ብሎ ለመለስ ጨርሰዋል። የእሳቸውን ይሄንን መፈክር በአደባባይ ተናግረው ብዙ ወቀሳ የደረሰባቸው የዘላለም ክብር ለክርስቶስ ለኢየሱስ ሲባል ነበር በእሳቸው እምነት ዙሪያ ያሉ ሰዎች የሚታወቁትና እሱን ለጠቅላይ ሚኒስትር መለስ ሰጥተው አርፎ በየትም ሀገር የህብረተሰቡን የልብ ትርታ መስማት ይችላል። የህብረተሰቡን የልብ ትርታ ከምትሰማባቸው መንገዶች አንዱ ህብረተሰቡ ስሜቱን በአደባባይ እንዲናገር በማድረግ ነው። እንዴት ነው ሪአክሽኑ ሰው ምን ይላል የሚለው ነገር ለማወቅ ያደረጉት ሊሆን ይችላል። ከ1993 ዓመተ ምህረት እንደ ኢትዮጵያን ዘመን አቆጣጠር ስልጣን በጠቅላላ በአንድ ግለሰብ እጅ በጠቅላይ ሚኒስትር በሟቹ በጠቅላይ ሚኒስትሩ በመለስ ዜናዊ እጅ ለ10 ዓመታት ተቀምጦ ሁሉንም የጦር ኃይሎች ጠቅላይ ሚኒስትርና ሁሉንም ሿሚ መለስ ዜናዊ ያርከበን ጉዳይ ታስታውሳለህ። አርከበ ተወደደ ብሎ ባንድ ጊዜ ነው እዛ ደረጃ ዲሞ ያረጋ። የትኛውም ዲሞክራት ምንም በመምትልበት ጊዜ ራሱ በስልጣን ላይ እስካለ ድረስ እንዲመሰገን ዩኒክ መሪ ሆኖ ያገኘውት ኃይለ ማርያም ነው። ምን አግብቷቸው ነው እንደ በነብር ሸንጎኮ የገቡ አስተናጋጅ ፍየል የሆኑት እስከ ማለት ድረስ ይሰማኛል። በግሌ ግን ያላቸውን ስልጣን እሳቸው ያውቁታልና አኮራረጃቸው መላ ያለው አኮራረጅ አይደለም። እንደው ግምት ውስጥ የሚያስገባቸው ሰውም እንዲንቃቸው የሚያደርግ እንደው ንቀቱ ራሱ በባለቤታቸውና በልጆቻቸው ጭምር በአይምሯቸው ውስጥ ይሄ ደግሞ አንድ ሞት ነው። ሰማያዊ ፓርቲ ፈቀዱለት። ሰማያዊ ፓርቲን ከሙስሊሞች ጋር አገናኙት። ከሙስሊሞች ንቅናቄ ጋር የሰማያዊ ፓርቲ አመራሮች ላይ ሪከርድ ያዙ። ከዛ በሰልፉ ላይ የተገኙትን ሙስሊሞችም እያደኑ መያዝ ጀመሩ። የጠቅላይ ሚኒስትር መለስ ሀብት ምን ያህል ነው ሲባል በስንት መከራ ሞዴል እስከማይቀራቸው ድረስ 6000 ብር እየበሉ ቤታችን እኮ ልጆቻችን በብድር ነው የምናስተምረው የሚባሉት እኚህ የሞቱት ጠቅላይ ሚኒስትር ስንት ያህል በቢሊዮን የሚቆጠር ብር ውጪ አስቀምጧል ተብሎ መረጃው እየወጣ ነው። አቶ ኃይለ ማርያም ድክመት አላቸው ብዬ የምለው እንግዲህ እኔም እንደምታየው ብዙዎችን እንደምገምቱት ህወሓት ነው የሚያሽከረክረው የሚባለው እውነት ነው ለምትገምታቸው የምታያቸው ነገሮች አሉ። ግን አቶ ኃይለ ማርያም እዛ ቦታ ላይ ሲኖሩ በግለሰብ ደረጃ ስልጣናቸውን ለማስጠበቅ የተሰጠኝ ስልጣን እናንተ ልትወስዱብኝ አትችሉም ብለው ሲሟገቱ አላየንም። እሺ ብለው ለነሱ በዛ እንደ ሲምቦል ወይ እንደ ምልክት ነው መቀመጥን አምኖ ተቀብለዋል ማለት ነው። እና የአቶ ኃይለ ማርያም ምናልባት በኢትዮጵያ ውስጥ ለውጥ ላይ ያመጣ ይችላል። ነገር ግን በውስጥ በሚያደርጉት ትግል ይሄ ህገ መንግስቱ የሰጠኝ ይሄ የኔ መብት ነው ስለዚህ እንዲህ አይነት እርምጃዎችን እወስዳለሁ ብለው እርስ በርስ የውስጥ ትግል ሲያደርጉ አልሰማንም። እስካልሰማን ድረስ አይዘር ሰውየው ህወሓት ወይ ሌሎች ኃይሎች የሚወስኑትን እየወሰኑ አብረው እየሄዱ ነው ማለት ነው። ወይም ደግሞ እንግዲህ ሰውየው ራሳቸው አምነውበት እሳቸው እንደተናገሩት ያንን ራይ እየፈጸሙ ነው ማለት ነው። ስለዚህ ስልጣናቸውን ስልጣኔ ይገባኛል ብለው አለ ማለታቸው ራሱ ስልጣኑን እሺ ብለው እንደተቀበሉ እነሱ የሚሏቸው ነገር እሺ ብለው እንደተቀበሉ ያሳያል። በሌላ በኩል ደግሞ ያንንም ካላሉ ተስማምተው እንደሌሎች ድርጅት አባሎቻቸው ያረጉ ነው ማለት ነው። በሁለቱ ነው። እሺ አመሰግናለሁ ፋሲል አፈወርቅ። እንደ የአቶ ኃይለ ማርያምን መጀመሪያ ለውጥ አላመጡም ወይ? አቶ ኃይለ ማርያም ለምሳሌ በሙስና በኩል የሚታሰሩ ባለስልጣናት አሉ። የተቃዋሚ ፓርቲዎች ሰልፍ ለረጅም ጊዜ ተከልክሎ ነበር በኢትዮጵያ። በዚህ አመት ነው ትንሽ ተቃዋሚ ፓርቲዎችም ጥያቄ ያነሱ ያሉት። እንዴት ነው የምታየው አንተ? አቶ ኃይለ ማርያም ለውጥ የለም ወይስ አለ? ባለፈው አመት እሳቸውን ተከም መልካም ደረጃ እንግዲህ በእኔ በኩል የክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የለውጥ አምጪነት ለማየት ትልቁ ነገር አሁን እሳቸው አገር የሚያስተዳድሩ ሳይሆኑ እሳቸው በራሳቸው የሚተዳደሩት በሙት መንፈስ ነው። ባለፈውም ብለናል አንድ ፕሮግራም ላይ ህዝብ ምን ይላል የሚለውን ሐሳብ ስንቃይ
አቶ ኃይለ ማርያም ጠቅላይ ሚኒስትሩ ሲዋሹ ከአቶ መለስ ምንም አላስቀሩ። ካላጋለጣቸው በቀር መላው አንሷቸው ያነጋገር ዘዴው የሐሳብ አገላለጽ እኛ ሟቹት ስልጣን ጠቅላይ የተጠቀለሉ እስከ መሆናቸው የጆሮ አኩራኩር ያነጋገር ዘዴ የውሃ አጣጣጣቸው ኃይለ ማርያም መለስ ኃይለ ማርያም ሁለቱም ያው ናቸው ብለን እንግዲህ እኛ እስትንፋሳቸው ከስጋቸው ተለይቶ በተቀበሩበት ሆነው የሚረጯቸው መንፈስ እኚህን ደግሞ በሶስት ታኮ እግር እንዲቆም ተደርጎ የተቀመጠን የቤተ መንግስት በርጩማ ታማኝ ጠባቂ ሆነው እንዲቀመጡ ተደርጎ ያለው ሁኔታ ከሚገልጽ ውጭ ለውጥ ያመጣል በሚለው ግምት ለመረዳት ያገተኛል። ሰላማዊ ሰልፎች ተፈቅደዋል፣ አንዳንድ ሁኔታዎችም ታይቷልና ይሄ ለውጥ አይደለም ወይ በራሱ ለምትለኝ ጥያቄ እሳቸው ራሳቸው በምስቅልቅል አመራር ውስጥ ገብቶ የትኛው ምን እንደሚያደርግ ለመዳኘትም ተቸግረው የሚባሉትን ብቻ እንደተባሉ ለመፈጸም የወንበር ባለአደራ ጠባቂነታቸውን የሚከውኑ ናቸው። በቀደም ሲል ከ1993 ዓመተ ምህረት እንደ ኢትዮጵያን ዘመን አቆጣጠር ስልጣን በጠቅላላ በአንድ ግለሰብ እጅ በጠቅላይ ሚኒስትር በሟቹ በጠቅላይ ሚኒስትሩ በመለስ ዜናዊ እጅ ለ10 ዓመታት ተቀምጦ ሁሉንም የጦር ኃይሎች ጠቅላይ ሚኒስትርና ሁሉንም ሿሚ፣ ዳኛ፣ ፈራጅ፣ ከሳሽ፣ አስከሳሽ ሆኖ ጠቅላይ ሚኒስትሩ ያቆዩት መዋቅር ከሳቸው ሞት በኋላ መላቅጡ ሲጣፋና ሲበታተን በአንድ በኩል ታማኝ ሹም ማን ነው ሲባል ኃይለ ማርያም ደሳለኝ ሲመጡ በጠቅላይ ሚኒስትርነት የኢህአዴግ ዋናው ደግሞ አንኳር የሚባለው አካል ህወሓት እኛ ከስልጣን አምባ ትንሽ ተላቀንና ወደ ኋላ እየተገፋን ነው እያሉ ሲጮሁ የኦነግ አስተሳሰብን በኢህአዴግ ውስጥ ሊያስገቡ ይችላሉ፣ ኦነጎች ለኛ ፈቃደኞች አይደሉም ተብሎ ኦህዴዶች ተመልምለው የኦሮሚያ ክልል ለነሱ ሊሆን ይገባል፣ እኛ እነሱን ተቆጣጥረን ወደ ኦሮሞ አካባቢ ህዝብ እንገባለን ብሎ ህወሓት ባዋቀረው መዋቅር ውስጥ የነበሩት ሁሉ የኛስ ድርሻ ከዚህ በኋላ የሚል ጥያቄ ከህዝብ ብዛታችን አንፃር የሚል ነገር ተነስቶ ግማሽ ምክትል ጠቅላይ ሚኒስትር የሚሆን ከዛ ከአማራው ክልል ብቻ ተደርጎ የማይታወቅ ነገር መጥቶ ማንን እንደሚያዙ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሳያውቁ አሁን በድብልቅልቅ ሁኔታ ውስጥ ያሉበት ጊዜ ነው። ሁለተኛ ለውጥ ሊያመጡ ይችላሉ፣ መንፈሰ እግዚአብሔር ያለባቸው ሰው ናቸው ሲባል እሳቸው በእግዚአብሔር ምትክ እኮ የዘላለም ክብር ብሎ ለመለስ ጨርሰዋል። የእሳቸውን ይሄንን መፈክር በአደባባይ ተናግረው ብዙ ወቀሳ የደረሰባቸው የዘላለም ክብር ለክርስቶስ ለኢየሱስ ሲባል ነበር በእሳቸው እምነት ዙሪያ ያሉ ሰዎች የሚታወቁትና እሱን ለጠቅላይ ሚኒስትር መለስ ሰጥተው አርፈዋል። በሶስተኛ ደረጃ አሁን ሰዎች ምን እያደረጉ እንደሆኑ ለማወቅ በማስችሉ ስብስብ ሁኔታ ውስጥ መኖራቸው የሚታወቀው በምርጫ 97 ዓመት አካባቢ በተካሄደው ሁኔታ በጣም የፈሩትና የሰጉት ጠቅላይ ሚኒስትር መለስ ማንኛቸውንም የኃይል እዞችን በእጃቸውና በቁጥጥራቸው ስር አድርገው ተራ የፖሊስ መዋቅርና እዝ ሳይቀር እሳቸው እንደሚያዙ በተደረገበት ጊዜ ሰላማዊ ሰልፍ እንደማይፈቀድ በተወሰነበት ጊዜ ሌሎች የህዝብ ወገንተኝነትን የሚያንጸባርቁና በዲሞክራሲ መንግስትን ስልጣን እንይዛለን ብለው የወሰኑት ወደ ወህኒ ቤት አሸባሪ ተብሎ በገፍ እየተሰቃዩ በገቡበት ዘመን ዛሬ ሰላማዊ ሰልፉን የማን አካባቢና የማን የውስጥ የፖለቲካ ክንፍ እንደሚያዝ በማይታወቅበት ማን ደግሞ ሰልፍ የወጣውን እንደሚያስገድል በማይታወቅበት ማን ሌላውን እየወሰደ ደግሞ በአውቶቡስ እያጎረ በየቦታው ቁም ስቅሉን እንደሚያሳይ አዛዡ ናዛዡ ሌላው ደግሞ አቅም ያጣው አቅም የሌለው የትኛው እንደሆነ በእነ አባይ ወልዱ የሚመራው አሁን ትንሽ አክራሪ ነው የሚባለው የህወሓት አካል ነው የለም በእነ ደብረ ጽዮን ትንሽ ሊበራል ለመሆን የሚሞክረው ክፍል ነው የላኛ እጅ ያለው አይ በአሁኑ ሰዓት እና በረከት ስምኦን ምን እያደረጉ ነው የሚባለው ጥያቄ ሲመጣ ቀደም ሲል ከኮሙኒኬሽን ሚኒስተርነት ወርደው ስራ ፈቶች የሚሰባሰቡበት ተብሎ አሁን በልዩ አማካሪነት ኃይለ ማርያም ስር ሲቀመጡ ደግሞ ጠቅላይ ሚኒስትሩን እየመከሩ በሚመስል አይነት መንገድ ጠንከር ያለ መመሪያና ትዕዛዝ ለኃይለ ማርያም የሚሰጡት በረከት ስምኦን ናቸው ወይስ ሌላ የለም? በአሁኑ ሰዓት እየተካሄደ ያለው ኢትዮጵያ ሁኔታ ተብሎ ለተመልካች በጣም በሚያወዛግብ መንገድ ችግር ባለበት ሁኔታ ታማኝ ተጋፍተው ምንም ሊያደርጉ የማይችሉ ጥርስ የሌለው አንበሳ የሆኑ በህይወታቸው እስካሁን ድረስ የጦር ኃይሎች ጠቅላይ አዛዥ ተብለው እንኳን መለስ ዜናዊ ስንት ጊዜ እንደሚጠሩ እናቅ ነበር። እኚህ የኔ ቦታ የት ነው ብሎ ሳይጠየቁ ይሄ ነው ቦታ ሲባል እሺ ብሎ የተቀመጡ ሰው ስለሆኑ ለውጥ መጣ ለማለት በጣም አዳጋች በሆነ ሁኔታ ውስጥ ያለንበትን ጊዜ የኢትዮጵያ ህዝብ በተግባር እያየው ነው ማለት ይቻላል። እሺ ፋሲል ይሄንን ጥያቄ እነዚህ ታዲያ የምናያቸው ነገሮች አንዳንድ ምልክቶች ከምንድነው በምን ምክንያት እንደዚህ ሊሆን ይችላል? ይሄ ማለት ትንሽ ብልጭ የሚሉ ተስፋዎች ይታያሉ አልፎ አልፎ። እንግዲህ እንደምናውቀው ያው እኔ እንግዲህ
ኢህአዴግ አጠቃላይ ባህሪው አብዮታዊ ዲሞክራሲ የሚል ፍልስፍና የሚከተል ነውና ዞሮ ዞሮ ብዙዎችም ተናግረዋል። በተወሰነ ድረስ እስከ ተወሰነ ደረጃ ድረስ ህዝብረተሰቡ መብቱን ተገፎ በኋላ ላይ ኢትዮጵያ አድጋ ከዛ በኋላ እድገቱ ራሱ ለዲሞክራሲያዊ ለውጥ እንዲመራን የሚል አይነት ፍልስፍና እየተከተሉ ያሉ እንደ አይነት አስተሳሰብ የሚከተሉ ናቸውና ዝም ብለህ ራሱ ኢህአዴግን ስታየው መብትን የሚፈቅድበት ደረጃ ላይ አይደለም አሁን እሱን ራሱ እንደሚለው እና ያምናል። ብዙ ጊዜ ግን አሁን በቅርቡ ለሰማያዊ ፓርቲ እና ለአንድነት ፓርቲ የተፈቀዱት ሰልፎች ስታይ እንደ ይሄ አቶ ኃይለ ማርያም በእሳቸው ስልጣን የመጣ በእሳቸው ጊዜ የመጣ ነገር ነውና አይተናናቅም ከምርጫ 97 በኋላ ልንል እንችላለን። ግን አንድ መጀመሪያ መርሳት የሌለብን ከምርጫ 97 በፊትም እኮ በአቶ መለስ ዜናዊ 21 ዓመት አስተዳደር ሰላማዊ ሰልፎች ነበሩ። ያ ግን መለስን ዲሞክራት አላደረገው። አሁንም አቶ ኃይለ ማርያም ወደ ስልጣን እንደመጡ ሰላማዊ ሰልፍ ፈቅደዋል። ሰላማዊ ሰልፍ ፈቀዱ ማለት ግን እሳቸውን ዲሞክራትም ማያደርጋቸው ለምንድን ነው? አንድ መንግስት በተለይ አምባገነን መንግስታት ሰላማዊ ሰልፍንም የሚፈቅዱት ብለህ ስታየው የተለያዩ ምክንያቶች ማቅረብ ትችላለህ። አሁን እኔ ለአቶ ኃይለ ማርያም ይሄን ነገር የማቀርበው አንድ 4-5 ምክንያቶችን አቀርባለሁ። አንደኛው ምክንያት በየትም ሀገር የህብረተሰቡን የልብ ትርታ መስማት ትችላለህ። የህብረተሰቡን የልብ ትርታ ከምትሰማባቸው መንገዶች አንዱ ህብረተሰቡ ስሜቱን በአደባባይ እንዲናገር በማድረግ ነው። እንዴት ነው ሪአክሽኑ፣ ሰው ምን ይላል የሚለውን ነገር ለማወቅ ያደረጉት ሊሆን ይችላል። በሁለተኛ ደረጃ አንዳንድ ጊዜ ውጥረት ሊበዛ ይችላል በአንድ ሀገር ውስጥ በማጉረምረም በዝም ስትልም የሚያስፈራ ድባብ ሊፈጠር ይችላል። በዚህ ጊዜ ይሄን ውጥረቱን ለማስተንፈስ ምክንያቱም ባሉን በጣም እየነፋው ከመጣ ትንሽ ካላስተነፈስከው ባሉኑ መጨረሻ ላይ ሊፈነዳ ይችላል። ፊኛው ከአረቡ ዓለም አብዮት በኋላም የተማሩት ይሄን ነው። የአረቡ ዓለም አብዮት አረቡ ውስጥ ያሉት ሀገሮች ሊቢያ አቁም ለረጅም ጊዜ ሰላማዊ ሰልፍ ማድረግ ያ ነገር ፈነዳ። ስለዚህ ኢህአዴግ አቶ ኃይለ ማርያም ምናልባት አሁን በአገሪቱ ውስጥ ያለው የኢኮኖሚው ክራይሲሱ የፖለቲካ የመብት አፈናው ምኑ በኢትዮጵያ ውስጥ እየሰፋ የመጣበት ሁኔታ አለ። ይሄ ፊኛውን በጣም እያሰፋው ብዙ ሰዎች ይሄ ነገር ወደ አላስፈላጊ ነገር ይሄድ ይሆን እያሉ እየሰጉ ነበርና ያን ለማስተንፈስ በትንሹ ሰው ስሜቱን ቁጣውን እንዲያወጣ እንዲናገር ወይ ነው ስትናገረው ስታወጣው ይቀላል ይባላልና ለማስተንፈስም አስበው ሊሆን ይችላል ብዬ አስባለሁ። ከዛ በተረፈ ሰዎችን ለይቶ ለመምታትም ሊጠቅማቸው ይችላል። አሁን ሰላማዊ ሰልፍ አይተህ ከሆነ ሰማያዊ ፓርቲ ፈቀዱለት። ሰማያዊ ፓርቲን ከሙስሊሞች ጋር አገናኙት። ከሙስሊሞች ንቅናቄ ጋር የሰማያዊ ፓርቲ አመራሮች ላይ ሪከርድ ያዙ። ከዛ በሰልፉ ላይ የተገኙትን ሙስሊሞችም እያደኑ መያዝ ጀመሩ። በተለያዩ ቦታዎች ላይ እንዲህ አይነት ሰዎችን እያደኑ ለመያዝም እንድትጠቀሙበትም ማየት እንችላለን። ከዚህ በተረፈ ደግሞ እንግዲህ አቶ ኃይለ ማርያም ወደ ስልጣን ነው የመጡት። ገና አንድ አመታቸው አልሞላም። ሌጂቲሜሲ ማግኘት ይፈልጋሉ። መለስ ዜናዊ ወደ ስልጣን እንደመጣ ብዙ ነገሮችን መብት ፈቅዷል። ህገ መንግስት አጸደቀ፣ ፕሬስ ተፈቀደ፣ ስብሰባዎች እንዲካሄዱ አደረገ። ቀስ በቀስ ነው እያፈናቸው የመጣው። አቶ ኃይለ ማርያም በዚህች አንድ አመት ጊዜ ውስጥ የህብረተሰቡን ተቀባይነት ለማግኘት የተወሰኑ ነገሮችን እየከፈቱ ሊሄድ ይችላሉ። ነገር ግን እሳቸው አሁን ልክ ሲከፍቱት ገና ከመጀመሪያው ነገሮች አላማራቸውም። ስለዚህ የከፈቱትን ነገር መልሰው እየዘጉ ነው። ሰማያዊ ፓርቲ ፈቀዱለት። ሁለተኛው ላይ ግን ያደረጉትን ታያለ። እሱ ራሱ በጠራው ሰልፍ ላይ ሌሎችን አስተባብረው ሰልፍ እንዲጠራ አድርገው ከለከሉት። በአንድነት ፓርቲ ላይ የተደረገ ያለውን ነገር እናያለን። ስለዚህ አሁን ሲያዩት የነሱ ስትራቴጂ የነበረው ለኃይለ ማርያም እንደው ሌጂቲሜሲ ወይ ህጋዊነትም እንደው ተቀባይነትም ለማሰጠት ከፈት እያደረጉ ነበር። ግን ያ ነገር ወደ ሌላ ነገር እየሄደ ሲመጣ አሁን አቶ ኃይለ ማርያም ታይ ከሆነ እኮ አቶ መለስ ዜናዊ እንደው አንዱ ትልቁ የወረሱት ነገር ብየምለው የስድብ ችሎታቸው ነው። አሁን አቶ ኃይለ ማርያም ተሳዳቢ ሆኑ። አንዳንድ ጊዜ የሚያስተነግጡ ቃሎችንም እየተናገሩ ነው ያለው። በቅርቡ ተቃዋሚዎች ላይ የሚናገሩትንም ነገር ማየት ይችላልና መልሰው እያጠበቡ ነው። ከነዚህ አንፃርም ሊታይ ይገባዋል። እሺ እንትኑስ እንዴት ያዛላችሁ? ኦኬ ከዚህ አኳያ ተቀበልኩት። ለምሳሌ ከቅርቡ ጊዜ ጀምሮ አንዱ የኢትዮጵያ ሕዝብ ወይም ተቃዋሚዎች ከሚያነሱት ጥያቄ ሙሰኞች ይቀጡልን፣ ሙስና ቀንቅን ነው፣ ሀገራችንም እኛንም እየበላን ነው፣ ሙሰኞች ለፍርድ ይቅረቡ ለሚል ጥያቄ መልስ የመስጠት ምልክት አይታይም? እዛ ላይ ትንሽ ነው ቀደም ተጠይቄ አልመለስኩም መሰለኝና ወላ ፋሲል ብጨምር ደስ ይለኛል። ድሮ ትምህርት ቤት ስንማር አንድ ፍርደ ገምድል ዳኛ የሚባል ነገር ነበርና ያ ፍርደ ገምድል ዳኛ ምን አድርጎ እንደፈረደ ከወንጀሉ አፈጻጸምና ከፍርዱ ክወና ጋር በማያያዝ ለማንሳት ፈልጋለሁ። አንድ የሆነ በጣም ረጅም የሆነ ሰው ይገላል። ቁመቱ በጣም ረጅም ነውና መንግስት በዛን ዘመን የነበረው ባለስልጣን መሰቃያ ነው ብሎ ካዘጋጀ ሁለት ባላና ከመሃል አንገት እንጥልጥል እንዲያደርግ ከተጋደመው በላይ የሆነ በጣም ረጅም የሆነ ሰው ስለመጣ ምን ይደረግ ተብሎ ምክር ይደረግና የዚህ የረጅሙ ሰው ዘመድ የሆነ እንደው አቅም የሌለው በጣም አጭር ብድግ ተደርጎ አንገቱ ላይ ሸምቆቆ ገብቶ ሊንጠለጠል የሚችል ሰው ካለ ፈልጋቸው አምጡ ተብሎ
በትክክል የወንጀሉ ባለቤት ያልሆነና ወይም የወንጀሉ ግዝፈት የሰውን ህይወት የገደለ ማረገው አምጥቶ በዛ ምትክ ሰቀሉትና ዳኝነቱ ፍርደ ገምድል ተብሏል። ሙስና አሁን በኢትዮጵያ ውስጥ እኮ አገሪቱ በሙስና የተበለሻሸች ስለመሆኗ ራሱ መንግስት ሊደብቅ በማይችል መንገድ ይናገራል። ማን ነው ሙሰኛው? አሁን የቲኤልኤፍ ዋናው የኢኮኖሚ ክንፍ ወይም የህወሓት የኢኮኖሚ ክንፍ ነው የሚባለው ኤፈርት ነው። የሀገሪቱን ኢኮኖሚ በሙሉ ስለመጠቅለሉ በርካታ የሆኑ ምሁራን በጽሁፍ ማረጋገጫ ተንታኞች፣ ጋዜጠኞች፣ አዋቂዎች ሁሉ ይህንን አንድ በአንድ በቅደም ተከተል አስቀምጠዋል። የጠቅላይ ሚኒስትር መለስ ሀብት ምን ያህል ነው ሲባል በስንት መከራ ሞዴል እስከማይቀራቸው ድረስ 6000 ብር እየበሉ ቤታችን እኮ ልጆቻችን በብድር ነው የምናስተምረው የሚባሉት እኚህ የሞቱት ጠቅላይ ሚኒስትር ስንት ያህል በቢሊዮን የሚቆጠር ብር ውጪ አስቀምጠዋል ተብሎ መረጃው እየወጣ ነው። አሁን የኤፈርት ብቻ ንብረት ከኢትዮጵያ ህዝብ የተዘረፈው የአገሪቱን ኢኮኖሚ በሙሉ ጠቅልሎ የያዘው የነሱ መሆኑ በደንብ ይታወቃል። አሁን ይህንን ለማስታገስ አቅም የሌላቸውን የኑሮ ውድነቱ ሲያንገላታቸው እንዲሁ ከዚህ ትንሽ የኪስ ንጥቂያ ያደረጉትን ሰዎች እንደ ወንጀለኛ እየቆጠሩ በማማሃኘት አሁን እንደነፋን የተወሰኑ ሰዎችን አሁን ከጉምሩክ እያሉ የሚያሳስሩት ነገር ቅድም ፋሲል ያለው ነገር አለ እንደ ማስተንፈሻ። እስቲ ማን ነው ወደ ላይ ከፍ ብሎ በኤፈርት ዙሪያ በከፍተኛ ጀነራሎች ዙሪያ በጦር መኮንኖች ዙሪያ በተላላቅ የህወሓት አመራሮች ዙሪያ ያንን የመሰለ የተካበተ ገንዘብና ሀብት የሀገሪቱ ንብረት በሙሉ ተዘርፎ የተቀመጠው እጁን አንስቶ ለመናገር እንኳንስ ተራው ሰውና ፖሊሱ ቀርቶ የጸረ ሙስናና የስነ ምግባር ኮሚሽን የሚባለውም ለመናገር አቅም አጥቶ ዝም ብሎ ተኮላሽቶ የተቀመጠ ተቋም መሆኑን እያንዳንዳችን እንረዳዋለን። አቅም የሌለውን አቅም ያለው ይብላው እንደሚባለው የአንደኛውን ወንጀል ሌላው እንዲሸከም እየተደረገ ከጉልበቱ እጦት የተነሳ በማሳበብ የሚደረግ ወንጀል መሆኑን ብቻ ነው እኛ አይን ማወቅ የምንችለው እንጂ በኢትዮጵያ ውስጥ በትክክል ሙስና እንዳለ ታውቆ ሙስና ከስር መሰረቱ ተመንግሎ ወጥቶ አገሪቱ የኢኮኖሚን ፍትህ ጭምር የሰፈነባት እንድትሆን ለማድረግ ከአናት ነው መጀመሪያ ያለበትና የህዝብን እይታ ወዲያ ወዲህ ለማቀጃበር የተደረገ ነው ብዬ ነው ማስበውና እንግዲህ ፋሲል ግብርና ለምሳሌ ገቢዎች ሚኒስቴር ዳይሬክተሩ አቶ መላኩ ፋንታ ተከሰዋል። አቶ ገብረዋህድ ተከሰዋል። በእርግጥ ያልከው ከዛ ይጀምራል ከኤፈርት ምንም ጥርጥር የለውም ከሌሎቹ መዋቅራዊ ነው ሙስናው። ግን እነዚህ የተጀመሩትን ጅምሮች ቅድም እንዳልከው ፋሲል ገና አንድ አመታቸው ነው ብሏል። በአንድ አመት ላይ ኤፈርት ላይ አይዘምቱም መቼም በአንድ አመት ገና አዲስ ጠቅላይ ሚኒስትር ናቸው። የገቢዎች ሚኒስቴር ዳይሬክተሩ ምክትሉ እነሱ ጋር ግንኙነት ያላቸው ነጋዴዎች አሁን ደግሞ በቅርቡ የሀገር ውስጥ ደህንነት ኃላፊ ወልደ ስላሴ የሚባል ሰው የዛሬ 2 ሳምንት 3 ሳምንት በቁጥጥር ስር ውለዋልና ይሄን ደረጎ ጅምር አይታየም ወይ ሙስናን ለመዋጋት ነው ወይስ ምንድነው ሌላ ምክንያት አለው ነው የምትለው? ከዚህ በፊት ጥያቄ ታስታውስ ከሆነ ቀርቦ ያን የመለስነው ሙስና ማለት ምን ማለት ነው የሚለው ላይ ነበር እንትን ያለውና ሙስና በብዙ ነገር ነው የሚገለጸው። ፖለቲካል ኮራፕሽን ሊኖር ይችላል። ፖለቲካ በህገወጥ መንገድ ስልጣን መያዝ ይሄ ሁሉ በሙስና እንደሚታይ ነው። ግን በገንዘብ ደረጃ እንኳን በምንመጣበት ጊዜ አሁን ኢህአዴግ እያደረገ ያለው ወይም ያቶ ኃይለማርያም ማስተዳደር ቅድም እንዳልኩት ነው። አንደኛው ሌጂቲሜሲ ህጋዊነት ተቀባይነት ለማግኘት ነው። ኢትዮጵያ ውስጥ ሙስና በዛ በሚል ኢትዮጵያውያን ብቻ ሳይሆኑ የዓለም አቀፍ ወርልድ ባንክ የዓለም ባንክ በቅርቡ ያስጠናው አንድ ጥናት ላይም እንደዚሁ መንግስት ራሱ ትኩረት ሊሰጠው እንደሚገባ አሳስቦ ነበርና ዓለም አቀፍ ጩኸቱ በዝቷል። ስለዚህ ለኢህአዴግም አደጋ እየሆነ እንደመጣ ነው ያየውና በዚህም የተነሳ አንደኛ ሀገራዊ ተቀባይነት ለማግኘት ሁለተኛ የውጭ ማህበረሰብ ተቀባይነት ለማግኘት ቅድም አፈወርቅ እንዳለው ከፍተኛ አፐር ኤሸሎን የሚባል ከፍተኛ የስልጣን ቦታ ላይ ያሉት ሰዎችን ትተው መካከለኛ ያሉት ጋር ነው የሄዱት። መካከለኛ እነ መላኩ ብትል እና ገብረዋህድ እዛ በራንክ በደረጃ በታቸው ጊዜ በሚኒስትር ደረጃ እንኳን ማለት እንደ በቃ ከፍተኛ ደረጃ የምትሰጣቸው አይደሉም። ዋናዎቹ ከፍተኛ ሙስና ውስጥ ገብተዋል የሚባሉት የኤፈርት ባለስልጣኖችን ከዛም አልፎ ወታደራዊ ጀነራሎችን ሁሉ አለኳቸውም ሊነኩም አይችሉም። አንድ አመታቸው ስለሆነ ሳይሆን አትሊስት እየተጣራ እንደሆነ እንኳን ማወቅ አለበት። ከዛ በተረፈ ቅድም አፈወርቅ እንዳለው የባለስልጣናት የሀብት ምዝገባ ተደርጎ ነበር። ይሄው እስካሁን ድረስ ይፋ አልሆነም። ይፋ ይደረጋል ከተባለ ረጅም ጊዜ ነው። ጸረ ሙስና ኮሚሽን ወጥቶ እንኳን በአደባባይ ለኢትዮጵያ ህዝብ መዝግብ ያለው ነገር ግን ያላቀረብኩት በዚህ ምክንያት ነው ብሎ አልተናገረም። ዝም አለው፣ አዳፈነው። ያም ቢሆን እኮ እናውቃለን ባለስልጣኖቹ የልባቸውን እንደማያስመዘግቡ እናውቃለን። እውነተኛውን ሀብታቸውን እንደማያስመዘግቡ እናውቃለን። ምክንያቱም ሀብት የተያዘው በዘመድ በብቻ ጋብቻ በተለያየ በተጠላለፈ መንገድ ነውና ውጭ ያላቸውን ሀብት ሁሉ አያስመዘግቡም። ጸረ ሙስና አይደንቲፋይ አድርጎ ሄዶ መዞ እንትን ብሎ ይሄን ሁሉ አይሰራም። ይሄንም ስላላደረገ ጸረ ሙስና በአሁኑ ሰዓት እንቅስቃሴው ቆሟል። ከነ ገብረዋህድ በኋላ እኮ የለም ምንም እንቅስቃሴ የለምና
ይሄን በምታይበት ጊዜ ያቺ ያን ሳምንት ግርግር እንደነበረች ነው የምትረዳው። ከዛን በኋላ ደግሞ ቀጥሏል። እሱ ብቻ አይደለም፣ በእናላሙዲ ኩባንያዎች ላይ እየተፈጸመ ያለው ሙስና ማንም ይናገራቸው የለም። እነሱ በምታይበት ጊዜ በህወሓት የሚፈጸመው ሙስና ማንም ይናገረው የለምና ይሄን ሁሉ ስታይ ሙስና ድሮውንም ቢሆን የና ኃይለማርያም መንግስት ለአጭር ጊዜ የወሰደው ነገር ቀደም እንዳልኩት ተቀባይነትም ለማግኘት ዓለም አቀፍ በአገር ውስጥ እና እንደዛ ሆኖ ነው የሚሰማኝ። ስለዚህ ጄኒውን ከልብ የመጣ ሙስናን የመዋጋት ነገር አይደለም። ለኔ እንደዛ አይደለም ብዬ ነው የማስበው። አሁን እንዳልኩ የደህንነት ኃይሉ መታሰር ይሄ ፖለቲካሊ የሆነ ነገር ነው። አብዛኛው በህወሓት ውስጥ ጨዋታዎች እየታዩ ነው በአሁኑ ሰዓት። እንደውም የበለጠ የአቶ ኃይለማርያምን አሻንጉሊትነት የሚያሳየውም ይሄ ጨዋታ ይመስለኛል። ለምሳሌ አሁን በስር የታሰሩት ገብረስላሴ ወልደስላሴ ሰንበዲ ከደህንነት ሚኒስትሩ ከጌታቸው ጋር ጠብ እንደነበራቸው በህወሓት ማዕከላዊ ጊዜ አንዳንድ እናውቃለን የሚሉ ሰዎች አስተያየት ሰጥተውበታል። ግን ዝም ብለህ ስታየው የፖለቲካ እንትኑን በምታይበት ጊዜ ዞሮ የሆነው ግሩፕ አቶ አቦይ ሰባት በነገራችን ላይ በግልጽ ተናግረውታል። በቅርቡ የመለስ አስተዳደር ሙስና ሳይዋጋ እንደሞተ አጋልጠዋል፣ ተናግረዋል በግልጽ ነው። እና እንደውም ድርጅቱን ሁሉ ገሎታል እና ሙስና መስፋፋቱን እሳቸው ከሙስና ነሱ ይሆና አላውቅም፣ ግን ቢያንስ አምነዋል በድርጅት ደረጃ ነው። እና ይሄን በምታይበት ጊዜ አሁን የሆነ የተሰመረ የፖለቲካ መስመር አለ። መምቻ ነው የሆነው፣ አንዱን መምቻ እና አንዱ ስልጣን ላይ መቆያ ይጠቀሙበት ነው ያሉት ይሄ ሙስና ነገር። ስለዚህ ከልብ ነው ብዬ ለመቀበል ይከብደኛል። እና ኃይለማርያም መስከረካስ እስኪ አንድ ጥያቄ እዚህ ላይ ያለኝ እንትን ብሎ አቶ ኃይለማርያም ምንም ዳውት የለውም በአንዳንድ ነገሮች የምንመለከተው አለ። ሁላችንም እንደው ሊታሊ ቃል በቃል እንኳን ኮፒ የሚያደርጉት ነገር አለ። አቶ ኃይለማርያም ብዙዎች ጊዜ እንስጣቸው ያሉት ሰዎች ያኔም ገና ሲሾሙ ከሁሉም አድቪስ ያደርጉ የነበሩት ሰዎች ምክር ሲሰጡ የነበሩት አቶ ኃይለማርያም ራሳቸውን እንዲፈልጉ ነው፣ ራሳቸውን ሆነው እንዲወጡ ነው። የድርጅታቸው መመሪያ ሊኖር ይችላል ያመኑበት፣ ግን በአመራር ስራቸው ላይ ራሳቸውን ሆኑ። አቶ መለስን ሰው ለ22 ዓመታት አይቷቸዋል፣ ወይም ለ21 ዓመታትና ከዚያ በላይ አይቷቸዋል። አቶ ኃይለማርያም ደግሞ የራሳቸውን እስኪ መንገድ እንደ መሪ የራሳቸውን ተጽዕኖ ፈጥረው ይፈልጉ የሚል ነበረ፣ ሁላችንም እናስታውሰው። አቶ ኃይለማርያም በዚህ ሂደት ውስጥ ካነጋገር ጀምሮ አንዳንድ ጊዜ ተመልክተናል። ቃል በቃል የአቶ መለስን ንግግር ነበር የሚደግሙት በብዙ አጋጣሚዎች፣ በኑሮ ውድነት ለሚቀርቡባቸው ጥያቄዎች። ስለ ጤፍ የተናገሩት የብዙ ሰዎች እንደ መዘባበቻም ሆኖ እንትን ማድረጉን አቶ መለስ ስኳር የተወደደው አርሶ አደሩ ስኳር መጠጣት ስለጀመረ ነው በሚለው እሳቸው በዚህኛው መልኩ ይተዋል። ኦኬ አቶ መለስ ራሳቸውን ሆኖ ይናገሩት ስለነበር ምንም ጥያቄ የለው። የአቶ መለስ እንትን ነው ያስተያየው ነው። በእንትንም እኮ አለ በዚህ አንድ የማን መጽሐፍ ነው ይሄ ካርኒጌ ነው። ሰዎች የሆነ ለዘፋኝነት ሊወዳደሩ ይሄዱ፣ ግማሹ እንደ ማይክል ጃክሰን፣ ሌላው እንደ ላዮናርዶ ሪቸል፣ ሌላው እንደ ስቲቭ ወንደር ለመስፈን ይፈልጋል። እና አንዱ ፈታኝ ምን አላቸው፣ ማይክል ጃክሰን ሰው ሰልችቶታል፣ እገሌ እንደዚህ ብሎ በቅቷል፣ እናንተ ራሳችሁ ናችሁ ይላቸው ነበረ። አፈወርቅን ሲሆን ነው እንጂ ደረጀ ሲሆን አይሆንም ነገር ነው። ወይም ደረጀ ፋሲል ሊሆን ሲል አይሆንም ነው ነገሩና አቶ መለስ ላይ ያምር ነበር አምባገነንነት ራሱ አምባገነንነት ምንም የሚቀደስ ፕሬዝ የምታደርገው ነገር ባይሆንም አቶ መለስ ላይ አምባገነን የራሳቸው ስለሆነ የራሳቸው እምነት ስለሆነ የሚናገሩት በኮንፊደንስ ስለሆነ ያመኑበትን ስለሆነ የራሳቸው የሆነ ጸጋ አለ የራሳቸው። አቶ ኃይለማርያም ግን ያን ሲሉ አላወቁበትም። በርግጥ ሲናገሩ እንኳን አያምርም። በርግጥ የራሳቸው አይደለም ያን ነገር። ይሄ ምንም ዳውት በቅርቡ ስለ ሙስሊሞች ሲጠየቁ ራሱ ሸሪዓ መንግስት ሊያቋቁሙ ነው የዋልታ ጋዜጠኛ ቃለ ምልልስ ሲያደርጉ እንደዚህ የሚናገሯቸው ነገር አሉ። ምንም ዳውት የለውም። ይሄን ቅድም የጠቀስኳቸው በጎ ምልክቶችን እያየን አቶ ኃይለማርያም በዚህ ውስጥ ገብተዋል። አሁን የምጠይቃችሁ ምንድነው አቶ ኃይለማርያም ይሄን ነገር እያደረጉ ያሉት እና እንደናንተ እምነት የራሳቸው እንትን አምነውበት ነው በድርጅታቸው አምነውበት እየሰሩት ነው ወይስ በእንደው አቶ ኃይለማርያም ለመቆየት ቅድም የህዝብን ይሁንታ ለማግኘት ነው እነዚህ በጎ ምልክቶች ብለዋል ፋሲል የምናያቸው ለማስተንፈስ ለምናምን እየፈለጉ የህዝቡን ይሁንታ ለማግኘት ይሄንን የሿሚዎች ወይም የዛ ከበላይ ሆነው የሚመራሉ የነሱንም መተማመን ለማግኘት ይሆን ይሄን የሚያደርጉት ነው ወይስ ሌላ ተጽዕኖ የሚፈጥርባቸው አካል አለ? ምንድነው እናንተ ግምት በዚህ ላይ ነው? ኢሳቱ ኃይለማርያም ኢህአዴግ ናቸው። ኢህአዴግ ሆነው ከቆዩ ያምኑበታል ማለት ነው። ራሳቸው ናቸው ይሄን ነገር እያደረጉ ያሉት ምንድነው? እስኪ ደረጀ ይሄ ጉዳይ እንደው
የአበውን አባባል ያሳስበናል። ምንድነው እግር ጥሎት ከዱር አራዊት ሰርግ የገባ ዳልግ እንስሳ የሚያስበው ማምለጫውን ነው እና ለማምለጫው የአራዊቱ ልብስ ወይም እነሱ ጎፈሬ ነገር ካለ እሱን ከላዩ ላይ ያደርግና ለነፍሱ አፈትልኮ የሚሄድበትን የሚያመልጥበትን መንገድ ወይም ከነሱ ውስጥ ገብቶ ሳይበላ የሚተርፍበትን ብቻ ነው የሚፈልገው። አንድ አባባል አለ ብለን ባለፈው ተናግረናል። አቅሜ የቢራብሮ ስሜ የሳምሶን የማላዘው ሹመት ተሰጥቶኝ ስልጣን በገዘፈ አካል ሸንጎ ይታያለው አጃቢዎቼ ሳዙኝ ጉዳይ ፈጽማለሁ ብሎ አንድ የተናገሩ ድሮ ስልጣን ሳይሰጣቸው ሹመት የተሰጣቸው የድሮ ሹም እንዲህ ብሎ የራሳቸውን ብሶት ገልጸው አሁን እኮ ኃይለ ማርያም ደሳለኝ የዛሬውን የጠቅላይ ሚኒስትርነት ስልጣን ከመውሰዳቸው በፊት በመሃል አገርና በከተማ ዙሪያ በተሰማሩበት የሂሳብ አስተማሪነት ነገሩ እኮ ሁሉም ነገር በስሌትና በሂሳብ የሚሄደው የአንድ ሀገር የአስተዳደር ስርዓት በራሱ በህግ ሲመራ ነውና ሙያቸውንም እዚህ ላይ እንዳያውሉ በታጀቡበት አጥር ውስጥ ጥርሶቻቸውን አግጠው የሚጠብቋቸው ሰዎችም ስላሉ ጡንቸኞች እሳቸው ግን በገዘፈ ሰውነት እንዲውል አደባባይ ይታዩ እንጂ አንዳንዴ እንዲሁ ነው። ለምሳሌ 7 ዝንብ ገድሎ 7 ገዳይ በሚል ሰውን ሊያስፈራራ ቀበቶ ላይ ጽፏል የሚባለው ሰው የምን ገደልክ ሲባል ዝንብ መባሉ ሲታወቅ ነው ያፉከራው እንዲሁ ከንቶ ነው የቀረበትና ኃይለ ማርያም አንደኛ የጫካውን ውጊያ ምን እንደሆነ ፈጽሞ የማያውቁ በጠመንጃ ውጊያ ለምን ገብቶ እንጂ ምናልባት እንደው ጥይታውን እንዲሹም ከሆኑ በኋላ እንዴት ተኮሳል ብሎ አሳይቷቸውም እንደሆነ አላቅም እንጂ በመራራ የጫካ ትግል ተራራውን ያንቀጠቀጠ ትውልድ በሚባለው የመከሸኛና የመሞጋከሻ ህይወት ውስጥ ህይወታቸውን ያላሳለፉ በታማኝነት የዘለቁ የተሰጣቸውን የቤት ስራ ከጠቅላይ ሚኒስትር መለስ ጀምሮ ተሰጥቷቸው ሲሰሩና ሲያጠናቅቁ ታይቶ ይህ ሰው ጥሩ አገልጋይ ይሆነኛል ተብሎ ከደቡብ ክልል ፕሬዝዳንትነት ተመልሶ ወደ ላይ በልዩ አማካሪነት ከዛም በምክትል ጠቅላይ ሚኒስትርነት እያሉ አሁን የመጡበትና በአራቱ መስራች ኢህአዴግ ፖለቲካ ድርጅት አባላት መሃል የተፈጠረው የፖለቲካ ንቁሪያ የስልጣኑን አካሄድ ወዴት ያመራዋል ሲባል በአንድ በኩል በህረ አማራ ዲሞክራሲያዊ ድርጅት ጠንከር ብሎ ሲታይ ህወሓት ደግሞ የራሱን አይን እዛ ላይ ተክሎ ሲዋጋ በሌላ በኩል የህዝብ ብዛት ያለን እኛን የኛስ ድርሻ ያዛየት ነው በፊት አፍነን እንቆይ የነበረው በመለስ ጡንቻና ፈርጣማ መዳፉ ስር ነው የሚል ጥያቄ ሲወጣ እንግዲያውስ እንዲህ ባለው ስብስብና ንትርክ በበዛበት የፖለቲካ ሽኩቻና አካሄድ ለጊዜው የማይጎዳ ሰው ጥርስ የሌለውን ሰው አምጥተን ለወንበር ጥበቃ እናስቀምጥ ሲባል ማንንም የሚስማማባቸው ሆኖ ከስር ግን ኃያል የሆነ ጉልበት ያላቸው እንደ ጉዳይ አስፈጻሚ መስሎ የተቀመጡ አሉ። አሁን ኃይለ ማርያም ደሳለኝ አንደኛ እኮ ጊዜ ስጧቸው የሚባለው ሰው በጊዜ ውስጥ መስራት የሚያስችል አቅም ሲኖረው ነው። ጊዜ እንዲሰራበት ተደርጎ ሌሎች የራሳቸውን ጊዜ የሚያሰሩባቸውን ሰው ጊዜ ስጧቸው ተብሎ ከሳቸው ለውጥ ከመጠየቅ ይልቅ ለውጥ እንዲመጣ ጊዜን መጠቀም የሚችለው ኃይል የራሱን ድርሻ ጠብቆ ወደ ቀሪው የለውጥ ዘመን መሸጋገር የሚያስችል መሰናዶ ሲያደርግ ብቻ ነው እና ምንም በዚህ ጉዳይ ላይ ከኃይለ ማርያም እሳቸው እኮ አሁን ስሙን ነው እንጂ ጉልበቱ ሌላ ጋር ነው ያላቸው። አሁን አንድ የፖሊስ ኮሚሽነር ሰላማዊ ሰልፍ ተከልክሏል ብሎ በሚያዝበት ጊዜ ህገ መንግስቱ ሰላማዊ ሰልፍ ይፈቅዳል ብሎ ለመገሰጽ አቅም ያጡ የትኛው ሰዎች ሐሳባቸውን በነጻነት ሐሳብን ለመቆጣጠር የሚያስብ እኮ አካሄድ ነው የኢህአዴግ ህወሓት እኮ አገዛዝ ሐሳብን መቆጣጠር የገዛ ልጅን እኮ ሐሳብ መቆጣጠር አይችልም ደረጃ። ስለዚህ አንተ ሐሳቡን ሲጠቃለል ምንድነው አቶ ኃይለ ማርያም ከተጠያቂነት ባያመልጡም ባያስመልጣቸው ያለበት ቦታ ግን እየሰሩ ያሉት እሳቸው አይደሉም አዎ የሚል ነው በል የሚባሉ እንጂ የሚሉ አይደሉም። ፋሲልስ እኔ በመጀመሪያ አቶ ኃይለ ማርያም አቶ መለስን በንግግርም በሁሉም ነገር ለመምሰል መሞከራቸው አንዳንድ ጊዜ የምትወደውን አስተማሪ ተማሪ ያለ ኮፒ ታረጋለህ። በጣም የምትወደው ሰው ከሆነ አክፋት የለውም። ጥሩ የሚሰራ ሰው ኮፒ ብታረግ ክፋቱ ብዙ አይታየኝም። እንደዛ ሰው ለመምሰል እንኳን ብታይ ግን አቶ ኃይለ ማርያም ችግሩ የቀዱት ሰው እሳቸውን ለመሆን የሚፈልጉት ሰው ተወዳጅ ሰው አለመሆናቸው ነው። አምባገነን መሆናቸው እሳቸው ተወዳጅ ከሆነ ለዚህ ወሳኙ እሳቸው ናቸው። የሚመርጫ እሳቸው ነው። እሱ ነው ኖ አባባሌ በእኛ አይን ነው የምልህ። በእኛ አይን አሁን በምንገመገመው በእኔ አይን ለምሳሌ አቶ ኃይለ ማርያም አቶ መለስን ለመሆን የሚያደርጉት በሁሉም ነገር አቶ መለስን ለመሆን የሚያደርጉት ነገር አቶ መለስ በጣም ጥሩ ሰው ቢሆኑና እንደዛ ነገር ቢሄዱ ኖሮ እኔ ምንም ላይ መስለኝ ይችል ነበር ማለት በተወሰነ ደረጃ ባራክ ኦባማ ማርቲን ሉተር ኪንግን ባነጋገሩ በምኑ ስታይሉ ቢሆን ትንሽ የራሱን ተጨማምሮባት ያን አይነት ስታይል ቢናገር ማርቲን ሉተር ኪንግ የነጻነት አርበኛ ነው ላይገርመኝ ይችላል።
ጥሩ ሰው መቅዳት ግን የቀዱት ሰው ነው እንግዲህ ትልቁ ችግር በሳቸው ያው ማርቲን ሉተር በሳቸው እንግዲህ በሳቸው ስለዚህ ነው ማይጥመኝ ነው በኔ እይታ እሱ የሚያደንቋቸው ሰዎች እኮ ይኖራሉ። አሁን አቶ መለስን አስታወሰን ተመልሰው መጣልን ብለው የራሳቸው ሰዎች እኮ ሊያደንቋቸው ይችላሉ። በእኔ አይን ግን ሳየው ጥሩ ሰው ቢቀዱ ኖሮ ይሄን ያህል ላይ ይጋነን ይችላል ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው አቶ ኃይለማርያም አንዳንዴ ለመግለጽ የሚያስቸግሩ ሰው ናቸው። ሰሜን ኮሪያ አሁን ይሄ ወጣቱ ልጅ ገና 25 ዓመት አንድ አሁን ስልጣን የያዘው ልጅ ስልጣን እንደያዘ ይገርማል። ስለ አባቱ ብዙ እያስወራ አይደለም። ረስቶት የራሱን ስታይል እየያዘ እየወጣ ነው። ምንም ሰሜን ኮሪያ እንግዲህ በዓለም ላይ አንዱ በጣም እጅግ በጣም አምባገነን ከሚባሉ መንግስታት ውስጥ የሚመደብ ነው። ግን ሰሜን ኮሪያ ስልጣን በልጅነት በዚህ እንደ በደም እየተወራረሰ ነው። አሁን ከመጀመሪያው ጀምሮ ሁለተኛው ሶስተኛው ልጅ ግን ይሄ ልጅ ስታየው የራሱን ስታይል አሁን በአባቱ ስም መነገዱን በአባቱ ስም መግዛቱን አቁሞ የራሱን ስታይል እየያዘ እየወጣ ነው። አትሊስት በአምባገነን ደረጃ ኃይለማርያም በምታይበት ጊዜ ከአንድ ዓመት በኋላ ፕሬዝ የሚያደርጉት ከአንድ ዓመት በኋላም እየነገሩን ያሉት በመለስ ራዕይ እየገዙ እንደሆነ የመለስ ራዕይ ለማስፈጸም እዛ ቦታ እንደተቀመጡ እንጂ የራሳቸው የሆነ ነገር የሌላቸው መሆኑን እየነገሩን ነው። ይሄ ልዩ መሪ ያደርጋቸዋል። የራሱ የሆነ የሌለው ሰው ኦኬ ምንም ነገር የሌለው ሰው ዝም ብሎ የሌላውን ሰው ራዕይ የሚያስፈጽም ሰው በስልጣን ላይ ደረጃ ተቀምጦ እኔ እሳቸው አንዱ ዩኒክ ናቸው። እስካሁን የራሳቸውን ስታይል የራሳቸውን አካሄድ መንገድ ለመገንባት ጥረት ሲያደርጉ አላይምና እዚህ ዩኒክ መሪ ያደርጋቸዋል። ሶስተኛ ግን አንድ እሳቸው ዩኒክ በጣም የተለዩ መሪ ናቸው ብለው አንድ የህንዶች ረጅም ጽሁፍ አለና ብዙ እንደምታውቀው ሪታና ሲታ የሚባሉ አክተሮች አሉ እዛ ላይ ግን ህንዶች ያመልኳቸዋል። እና ሪታ ታላቅ ልጅ ነው ለአባቱ እና ስልጣን መውረስ ነበረበት። አባቱ ስልጣኑን ሊያወርሱት ሲሉ ለልጃቸው ሊያወርሱ ሲሉ የአባቱ ከዋና ከሚስታቸው የሚወለድ ነው። እንደገና ሌላ አንዲት ምንድነው በእኛ ሀገር እንደ ውሽማ አይነት አለች። ሌላ ሚስት ነች፣ ወጣት ነች። እሷ አስቀድማ አባትየው ስለሚወዳት እንደው ምን ላድርግልሽ ሲሏት አንተ ስልጣን ስታስረክብ ለልጄ ስጠው ትለዋለችና አባትየው በኋላ ላይ ለልጁ ለሪታ ለዋናው ለባህሩ ልጅ ስልጣን ሊያስረክብ ሲል ያቺ ልጅ ትመጣና እንዴ ለኔ እንዲህ ብለ ፕሮሚስ አድርገለኛል የኔ ልጅ አንግስ ይላት ትለዋለች። ከዛ አባትየው እሺ ይልና ለልጁ ለታላቁ ልጅ ይመክረዋል። አይ አሁን ስልጣኑን ለሱ ላስረክበው ይላል። ከዛ ሲታይ የሪታ በጣም አፍቃሪው ነችና በጣም ተወደዋለች። ከዛ ትጠይቋለች ምን ይላታል? በቃ እኔ አሁን አባቴ ስልጣኑን ሊሰጠኝ አልቻለም። ስለዚህ እሱ በስልጣን ላይ ይሄ ይዛለች እንግዲህ ወንድሙ ማለት ነው ከሌላ የሚወለደው ስልጣን ላይ እስከሚቆይ ድረስ በእነሱ ሀገር ህግ ልክኛ ገርዶ እንደሚደረገው ጫካ መሄድ አለበት ጦርነት እንትን እንዳይፈጠር። ስለዚህ አሁን ጫካ ሄዳለሁ ሲላት አብረ ሄዳለሁ ምናምን ይላልና እዛ ላይ አንድ ምክር ይመክራታል። እባክሽ ይላታል። በእንግሊዝኛ እንግዲህ በአማርኛ ሲተረጎም ምንድነው የሚለው? ማንም በስልጣን ላይ ያለ ሰው ሌላ ሰው ሲመሰገንበት አይወድምና እባክሽ ስለኔ ምንም ነገር ከሱ ፊት እንዳትናገሪ ይላታል። የትኛውም አገር መንግስት በምታይበት ጊዜ የዲሞክራቲክ ይሁን አምባገነን ስልጣን ላይ ያለ ሰው ስልጣን ላይ ሆኖ ሌላው ሲመሰገን አይወድም። መለስ ዜናዊ ያርከበን ጉዳይ ታስታውሳለህ? አርከበ ተወደደ ብሎ በአንድ ጊዜ ነው እዛ ደረጃ ዲሞ ያደረገ። የትኛውም ዲሞክራት ምንም በምትልበት ጊዜ ራሱ በስልጣን ላይ እስካለ ድረስ እንዲመሰገን ዩኒክ መሪ ሆኖ ያገኘሁት ኃይለማርያምን ነው። ኃይለማርያም በስልጣን ላይ እስካለ ድረስ እንዲመሰገን በሱ ስራ እንኳን ይሄን ኃይለማርያም በወሰነው መለስ እንዲመሰገን በማድረግ በኩል የራሱን የሆነ ነገር ይዞ ባለመውጣት በኩል ዩኒክ መሪ ሆኖ አግኝቻለሁ። እስካሁን ድረስ አንድም ቦታ ላይ ይሄ የኔ ነው ብሎ ያን ከምስጋና ደረጃ እንደው አላል አልወጣምና ይሄ ያደርገዋለሁ። ያ ብቻ አይደለም እንደው እንትኑ እንጂ እኔ እኮ የኔ ነው ብቻ ለማለት ሳይሆን የሆኑት እንኳን ነገሮች ብዙ ጊዜ የሚባሉት ምንድነው በአቶ መለስ ጊዜ የተጀመሩ እሱ ነው ቆምለ በአቶ መለስ ጊዜ ሙስና በአቶ መለስ ጊዜ የተጀመሩ የሲዱ ጋዜጠኞች ሲፈቱ በአቶ መለስ ጊዜ ሹመቱ በአቶ መለስ ጊዜ ጀነራሎች ሲሾሙ እያንዳንዱ ነገር የሚሰሩት ነገር እስካሁን ድረስ እየሰሩ ያሉት አቶ መለስ ናቸው። እሳቸው አቅም ሄደው እና ይሄ ቆሎት ነው የሚያደርገው ሰውዬው ራስ ነው በራሱ ወስኖ ለምሳሌ መውጫ ሀገር ሄዶ የሆነ ነገር እንኳን ወስኖ ቢል እንዲመሰገን የሚፈልገው መለስ ነው እንጂ እሱ አይደለም። እና ዝም ይላል። የቸገረው ብዙ የኮረጅ ኮረጃስ ኮረጃኮ ሂንት ይፈልጋል ትንሽ የራስ እንትን ስትኮረጅ እኔ ያስታውሳለሁ 10ኛ ክፍል ውዶር ኪዮን ሜታል ኪዮን ምናምን ብቻ አንድ ፈተና 10 ጥያቄ ያወጣና 10ኛውን ጥያቄ አንዱ ልጅ የሚኮረጅ ልጅ አለ። ምን ብሎ ነው ራይት ዩር ኔም ኢን ብሎክ ሌተር ነው የሚለው 10ኛው ጥያቄ
ራይት ዩር ፉል ኔም ኢን ብሎክ ሌተር ነው የሚለው እና ሙሉ ስምህን በብሎክ ሌተር በካፒታል ሌተር ጻፍ ነው የሚለውና አንድ ልጅ በደንብ ኮርጆ ከጎኑ ካለው ልጅ አስረኛውንም የዛኛው ልጅ ስም ማለት ነው የጎበዙ ልጅ ፍሬዘር ምናምን ብሎ ጻፈ። በዛ ያዘው አስተማሪው ሲያርም ማለት ነው ከየት እንደሰራ ትንሽ እንኳን ይጠይቃልና እንደው ቢያንስ እንኳን ነው አስተማሪው እንደ አስረኛ ይሄን እንኳን ለመኮረጅ እኮ ትንሽ እንኳን ማወቅ አለብህ ምን እንደሚል ጥያቄውና እንዴት ይሄን ልሰራ ልትሳሳት ቻልክ ሲለው እንጃ የሆነ ፍሬዘር ምናምን ሲሆነ የሆነ የመዶሻ ምናምን ስም መሰለኛል አላነበበውም ራሱ ይኮረጃል በጣም ይሄ አንድ እንደው ተጨማሪ ልንገርህ ነው ይሄ አቶ ኃይለ ማርያም የስኳሩን ሲያነሱ ይሄ ጤፉን ያየነው ነው ባለፈው አመት ስኳር ያቶ ወለስ እኮ ይላል እንትን ሊል ይችላል ያስኬድ ስኳር ይጠፋው አርሶ አደሩ ጠጥቶ ስለማያውቅ ነው አሉ አቶ ኃይለ ማርያም ጤፍ የተወደደው እንግዲህ ጤፍ በልቶ የማያውቅ ነው ማለት ይሄ ኩረጃ ነው ወይ ነው ይሄ ኩረጃ ድሮ ነበር እንደውም ጤፍ የሚበላ ጤፍ 10 ብር 20 ብር ነበር ኩንታል የሚባለው ድሮኛው ማንሰውና ለኢትዮጵያ ገበሬ ጤፍ በልቶ አያውቅም ማለት ይሄ ድሮ ምን ማለት ነው እና ሂንታ አይጠይቅም ወይ ኩረጃ ይጠይቃል። ግን አንድ እንደው አጭር ነገር በተመሰቃቀለ አመራር ውስጥ ነው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያሉት ለማለት የፈለኩት ራሱ በቅርብ በአውሮፓ ህብረት የሰብአዊ መብት ንዑስ ኮሚቴ 4 ሰዎችን ከተለያዩ አገሮች በወክልና ኢትዮጵያ ውስጥ ሲልክ ሄዶ ጠቅላይ ሚኒስትሩን አነጋግረው የፌደራል ጉዳዮች ሚኒስትር የሚባለውንም አነጋግረው የታሰሩትን እስክንድር ነጋንና ሪዮት አለሙን ሌሎችንም ለማነጋገር ፈቃድ አግኝተው ሄዶ ተፈቅዶላቸው ወይን ቤት ሄደው የወይኒ ዘበኞች አዛዥ አትጋቡሙ ብሎ ሲያዝ እኚህ ሰውን ማን ናቸው ምን ያረጋሉ የሚለው ጥያቄ ይሄንን አሁን ከኋላ ያለውን የተዳከመ ነገር እንዲሸፍኑ የሚያደርግ እንደው የአንደበት ጡንቸኛነት ካልሆነ በቀር ትክክለኛ የሆነው የጉልበት ፍርጣሜ የሌላቸው ወንበር ጠባቂ ያልኩት አንዱ ነው። ሁለተኛ የቸገረው ይኮርጃል። ድሮ ትምህርት ቤት ያለን አንድ አስተማሪ ነበሩ ጉታ ማታሪኑ ይባላሉና በጣም ጎበዝ አስተማሪ ናቸው እና ሳይንቲፊክ ሜቶድ ምንድነው የሚለውን በእንግሊዘኛ ሲያስተምሩ የኔ ጓደኛ አገሩ ትንሽ የሞቀ ስለነበር አንቀላፍቷል። ያን በእንግሊዘኛ ነው የሚያስተምሩትና ኋላ አልሰማም ያንን የኔ ጓደኛ እንቅልፍ ይዞታል ታመነ ይሉታል። አቤት what did I say ሲሉ እንዲነቅቶ you said what did I say አለ። አሁን ሌላውን አልሰማምና የቸገረው ብዙ ይሆናልና አሁን መለስ ጠቅላይ ሚኒስትር በነበሩ ጊዜ እንዲህ አይነት መድረክ ሲኖራቸው የሚናገሩትን ነገር በመናገር ልክ እንደሳቸው ጉልበተኛ ለመምሰል ቢባል ዝም ብሎ ነው። ይሄ መቼም ሰው በሌለበት እንዲሁ ያረጀ ጨርቅ የሰው ቆብ አስመስሎ እንጨት ላይ ሰቅሎ ይሄውና ከመጣ ይሄ ነገር ይመታል የሚል አይነት ማስፈራሪያ ገጠር በእርሻ ሰብሎች ውስጥ እንደሚቀመጥ አይነት በወንበር ላይ ተቀመጡ እንጂ እኔ እንደው እሳቸው ጭራሽ ሰውን ማስጠንቀቅ ቀርቶ ያሳዝኑኛል። በእውነተኛ ህሊና ስትመለከት ምን አግብቷቸው ነው እንደው በነብር ሸንጎኮ የገቡ አስተናጋጅ ፍየል የሆኑት እስከ ማለት ድረስ ይሰማኛል በግሌ። ግን ያላቸውን ስልጣን እሳቸው ያውቁታልና አኮራረጃቸው መላ ያለው አኮራረጃ አይደለም። እንደው ግምት ውስጥ የሚያስገባቸው ሰውም እንዲንቃቸው የሚያደርግ እንደው ንቀቱ ራሱ በባለቤታቸውና በልጆቻቸውም ጭምር በአእምሯቸው ውስጥ ይሄ ደግሞ አንድ ሞት ነው። የአገር መሪ ሆኖ እንዲህ አይነት ግምት ውስጥ መግባት ደግሞ በጣም አሳዛኝ። የሚያዟቸው ከኋላ እነማን እንደሆኑ ያውቃሉ። ጥፍር ያላቸው ሹል የሆነ ጥርስ ያላቸው ብርቱ መሳሪያ የያዙ በማናቸው መበረሃው ትግል ልምዱ ያላቸው በጣም እየናቀው ይህን ታደርጋለህ ወይ ሲባል እንደው በአደባባዩ ወጥቶ እንደ ጠቅላይ ሚኒስትር ወንበር ይዞ ተቀምጦ የሆነ ውሳኔን የሚፈልግ ጉዳይ ሁሉ በጥያቄ መልክ ሲቀርብላቸው ለመመለስ የነኛን የልብ ትርታን ለማድመጥ የሚያስችል አይነት ትካዜ ውስጥ ከገቡ በኋላ ቅድም ባልነው እንደገና ዩሰይድ ዋት ዲድ አይ ሴይ እንዳሉትም ልጅ ለመኮረጅ የሚከጅሉ ነው የሚመስለኝ። እርግጥ በዚህ ላይ አሁን ብዙ አስተያየቶች ይሰጣሉ። እንደተባለው አብዛኛው ዋይቶ ኃይለ ማርያም ላይ ለውጥ የለም የሚል ነው። ምንም ለውጥ የለም። እንደውም አንዳንድ ሰዎች ፈርዘር ሄደው ምን እስከማለት ደርሰዋል። እንደውም አቶ መለስ ሻል አንዳንድ ይሄ ከጳጳሱ ቄስ የሚባለው የለም እንዴ ካቶሊክ ሙርዛኔ ኤፖፔ የሚባል ነገር እየሄደ ነው። የእሳቸው ነገር ለምን ከኋላቸው ሌላ አካል ስላለ ያን አካል ለማስደሰት ይሁንታ ለማግኘት በእነሱ ዘንድ መታመንን ለማግኘት ፈርዘር ድረስ አሁን በሙስሊሞች ጉዳይ ሲጠየቁ ምን ሲያደርጉ በእርግጥ አንዳንድ ነገሮች እየተመለከትን ነው። አሁን በከዋልታ ጋዜጠኛ ጋር ያደረጉትን ቃለ ምልልስ ራሱ ባለፈው ማፈወርቅ አንስተዋል። እሱን ጥሩ አድርገና ከቃለ ምልልሱ እኛ ጠቅላይ ሚኒስትር መሆን በእርግጥ የህዝብ አገልጋይ ነው። ያኮ ግን ማለት ፕራይም ሚኒስተር ማለት የኢትዮጵያ መንግስት ክብርም ነው። ስልጣኑ ራሱ መርመጥመጥ የለበትም። ዝም ብሎ ልክ
እንትን አልመሰለም ስልጣኑ ራሱ ዛ የቃለ መልሱ ላይ እርምጥምጥ ነው ያደረጉትና ለማለት ፈልጌ ነው። አንዳንዴ ፈርዘር ሄደው ይናገራሉ። ፈርዘር ሄደው ለምን ነው የሚያደርጉት? መተማመንም ለማግኘት። ያ ደግሞ በጣም አደገኛ ነው። ቢያንስ መተማመን ያለው ሰው ይሻል ነበር የሚሉ ሰዎች በቃ እስከዚህ ድረስ አስተያየት ተፈጥሮ የሚሰጡ ሰዎች አሉ። በሌላ በኩል ደግሞ ቅድም ፋሲል እንዳለው ጥቂት ምልክቶች አይተናል። አንድ አመት ትንሽ ናት የሚሉ ሰዎች ግን አሉ። ያም ነገር አለ። ግን በአብዛኛው እየተሰጠ ያለው እስካሁን ድረስ እናንተ ያላችሁትን ነው። በማህበራዊ ድረገጾችም ሆነ በተለያዩ ዌብሳይቶች በሚጻፉ አርቲክሎች ላይ የምንመለከተው የሚጸባረቀው ሀቅ አቶ ኃይለማርያም ምንም ሊያመጡ አልቻሉም ነው። ጥቂቶች አምነውበት ነው ይሄን የሚያደርጉት። እርሳቸው እኮ ኢህአዴግ ናቸው ሲባል ነገሩ አብቅቷል። ኢህአዴግ ማለት ያን ፕሮግራም አምነው ነው የገቡት። በኢህአዴግ ጋር የቆዩ ናቸው። አምነው ነው ይሄን የሚያደርጉትም የሚሉ ሰዎች አሉ ጥቂቶች። አብዛኛው ደግሞ ለለውጥ ፍላጎት ቢኖራቸውም ሊያደርጉ አልቻሉም። እርሳቸው አይደሉም እየሰሩ ያሉት። እንደውም በአሁኑ ሰዓት የኢትዮጵያ ጠቅላይ ሚኒስትር ማን ነው ይነገረን፣ ማን ነው የሚያስተዳድራት እቺን ሀገር እያሉ ጥያቄ የሚያነሱም አሉ። ትክክል ነው። የመጨረሻው ጥያቄ የሚያደርገው በዚህ ጉዳይ ላይ አቶ ኃይለማርያም አሁንስ እስካሁን ድረስ ለውጥ እንኳን ላይ በጣም እንትን ነው አለም የሚባል ለውጥ አላየንም። ቢኖሩም እነዚህ እንትኖች ጥቂት ምልክቶችን ቢሆኑ ያኔም ተስፋ ያደረጉባቸው ሲሾሙ እንዳደረጉት አይደለም የሆነው ነገር። አቶ ኃይለማርያም በወደፊት ጉዟቸው ወይም በመጪው አዲስ ዓመት መቼም የአፍሪካ ህብረትም ላይ ተመርጠዋል እና እንደው ምን ተስፋ አላቸው? አሁንስ ለውጥ ተስፋ ይኖራቸዋል? ለውጥ የማምጣት የተሻለ ነገር ሊያደርጉ ይችላሉ? በሚቀጥለው ዓመት ወይም በሚቀጥለው ጊዜያቸው ላይ ምን እድል አላቸው? ምንስ ሊሰሩ ይችላሉ? ይሄ ነው ብሎ መናገር አይቻልም። ግን በ2006 የሚታዩ ነገሮች አሉ። አንደኛው አሁን እስካሁን በ2005 የተጀመሩት በጣም አነስተኛ መስለው የሚታዩ ትግሎች እየተጠናከሩ የሚሄዱ ይመስለኛል። በተለይ በሰማያዊ ፓርቲ፣ በአንድነት ፓርቲ እና ሌሎችም 33 ፓርቲዎች መኢአድን ጨምሮ በትግሉ ውስጥ በመቀላቀል የበለጠ የነጻነት ትግሉ እንደዚህ ለዲሞክራሲያዊ ስርዓት መገንባት ለሰዎች መከበር የሚደረገው ትግል እየተጠናከረ እንደሚሄድ ይታየኛል። አዲሱን ዓመት የምንቀድሰውም በተቃውሞ ሰልፍ ነው አንድነት ፓርቲ በጠራው መስከረም 5። ስለዚህ ከመስከረም 5 በኋላ ባሉት እንግዲህ ጊዜያት በሙሉ ኢትዮጵያ ውስጥ ትግሉ እየተከታተለ ይሄዳል የሚል እምነት አለኝ። የሙስሊሞች ትግልም እንደዚሁ ይቆማል ብዬ አላስብም። ምናልባት በመስጊድ ደረጃ ተቃውሟቸውን ባያደርጉ በአንድነት ፓርቲም በሰማያዊ ፓርቲም እና ሌሎች ፓርቲዎች በሚጠሯቸው እንቅስቃሴዎች እየተሳተፉ ድምጻቸውን ሊያሰሙ የሚችሉበት ሂደት እንዳለ ይታየኛል። ስለዚህ 2006 የትግል ዓመት እንደሚሆን ይሰማኛል በግሌ። በትግል በኩልም አንዳንድ የፖለቲካ ድርጅቶች ለአገር ውስጥ ለሚደረገው የህዝብ ተቃውሞ ጀርባ ሆነው ድጋፍ የሚሰጡበት ዓመት እንደሚሆን ይሰማኛል። ስለዚህ በ2006 በብዙ ነገሮች ለውጥ እናያለን። በአንጻሩ በእነ ኃይለማርያም በኩል ሁለት አይነት ነገሮች ይታዩኛል። አንደኛው ኢህአዴግ ላለፉት አንድ ዓመት እየተንገራገጨም ቢሆን በስልጣን ላይ ቆይቷል። በሚቀጥለው ዓመት አሁን ደህና የመሰለው ነገር የበለጠ እየሰፋ በኢህአዴግ ውስጥ የሚታየው ትርምስ እየጨመረ ይመጣ ይመስለኛል። ትርምሱ እየጨመረ በመጣ ቁጥርና በአገር ውስጥ ያሉት እና በውጭ ያሉት ተቃዋሚዎች ኃይላቸውን እያጠናከሩ ወደ ውስጥ በሚሄዱበት ጊዜ በኃይለማርያም ደሳለኝ መንግስት በኩል ስልጣኑን ለማስጠበቅ አንዳንድ እርምጃዎች የሚወሰዱ ይመስለኛል። ስለዚህ በእነ ኃይለማርያም መንግስት የሞር ጨካኝ የሆነ ጭካኔ የተሞላበት የአቶ መለስ የ97 አይነት አስተዳደር የምናይ ይመስለኛል እና በ2006 ኢትዮጵያ ውስጥ ለውጥ ይመጣል ብዬ ባላስብም ግን የለውጡ መጀመሪያ በተለይ ብዙ ነገሮች የሚታዩበት ዓመት ነው ብዬ አስባለሁና በ2006 የኃይለማርያም አስተዳደር በብዙ ነገሮች እየተንገዳገደ ብዙ ነገሮች እየተበላሹ የሚሄዱ ይመስለኛል። ይሄ ነው የሚታየው። አሁን ካሉት ነገሮችን ሳየው ወደዛ ነገር እያመራን ይመስለኛል። ህብረተሰቡም የትግል ንቃቱ ስሜቱ እየጨመረ ነው የመጣው። ስለዚህ 2006 ብዙ ነገሮችን ብዙ ለውጦችን ሙሉ በሙሉ ለውጦች ይመጣሉ ባላስብ ግን የለውጦች ፍንጭ የሚታይበት ዓመት ይሆናል ብዬ አስባለሁ እና እንግዲህ ይሄ ነው ለኔ የሚታየኝ 2006 ብቻ በተስፋ ነው የምቀበለው አዲሱን ዓመት። እሺ አመሰግናለሁ ፋሲል። አፈወርቅ እንዴት ነው አቶ ኃይለማርያም? የሞኝ ቁም ነገራም ከጌታው ይከራል ይላል የሀገራችን ሰው ሲተርትና ምንድነው እኚህ ሰው እኔ ስለሳቸው አንደኛ ስጋት ውስጥ ናቸው።
ይህን በድፍረት ምን አንድ የኢህአደግ የቅርብ ደግሞ ጠቅላይ ሚኒስትር ሊሆን የሚችለው የኢህአደግ ሊቀመንበር ስለሚሆን ስብሰባም ይካሄዳል። አሁን የዚህን ያህልም አሁን 5 ዓመት እንዲህ የሚቆዩም አይነት ሰው አይመስሉኝም ከዚህ በኋላ እና ያችንም እንደው ተልኮስኩሳን ብትሆን ምን አባቱ ስሙ ይተርፈኛል የሚል አይነት ነገር ለማድረግ ወንበሯንም እንደሚጠብቁት አይነት ሆኖ ለመቀጠልም ሲፈልጉ ታማኝነታቸውን በጣም ጠንካራ ለሆኑና አስኳል የሆነ አመራር ሰጪዎች እኛንን ብለው ለሚተብቱትም ጠንካራ የፖለቲካ መሪዎች ታማኝነታቸውን እየገለጹ የሚገፉበት ሁኔታ መኖሩ አይቀርም። በሁለተኛ ደረጃ ከአነጋገራቸው ስንረዳ የኢትዮጵያ ሕዝብ እሳቸውን ያህል የሚያውቅ አይመስላቸው። በኢትዮጵያ ውስጥ አክራሪነት የለም የሚሉት የኢትዮጵያን ተጨባጭ ሁኔታ ብቻም ሳይሆን የዓለምን የፖለቲካ ሁኔታ ጠንቅቆ የማይገነዘቡ ነው። እንግዲህ ስልጣን የሚሰጠው እብሪት ይገርማል። እንደው ለፍቶ ውስጡ እህል ሳይገባበት ተኮማትሮ ለነገ ያገለግላል የሚባል ስልቻ እንኳን በራሱ ሲያፍታቱት ይፍታታል። የእሳቸው አነጋገር ዕውቀት ከጉልበት ብሎ ጠቅላይ ሚኒስትር መለስ አሁን ያኔ የአዲስ አበባ ዩኒቨርሲቲ እነኛ ለመሳሰሉ ትልልቅ ሰዎችን የትምክተኞች ምሽግ በሚል ሲያባርሩ ድፍረታቸው የጠቅላይ ሚኒስትር ድፍረት አልነበር። በሌላ በኩል ደግሞ እኔ ያልኩት ይህ ነው ብሎ ዛሬ እዚህ ረገጡ ስንት ነገር ነው የተበላሸው። አሁን ይሄ የእሳቸው ራዕይ የሚባለው እኮ ወደ ቅዠት ነው የሄደው። የአርሶ አደሩን መሬት የሚሸጠውና የሚለወጠው በህዋት መቃብር ላይ ብቻ ነው ብሎ እሳቸው ሞቱ እንጂ አሁን ህዋት ሞተ ብሎ የነገረኝ ሰው የለም አሉ። ከኋላ ያዛሉ። ያ መቃብር ሳይመጣ ይሄው መሬት እየተቸበቸበ ገበሬው እየተፈናቀለ መሄድ ጀምሯል። አቤታዊ ዲሞክራሲ ብቻ ነው መመሪያችን ተብሎ በሌላ መንገድ ቦናፓርቲዝም ምናምን እያደረጉን የስየን ሊበሉ ፈልገው የተናገሩት ነገር ውሸት መሆኑ ሲጋለጥ ያ ሁሉ እንደማይሰራ አውቀው ደግሞ ከምዕራባውያኑ ጉያ ተጣብቀው እንዲሁ ደም የሚመጥ መሽገር ይመስል ለጥቅምታና ለአንዳንድ ነገሮች ፍለጋ የገዛ ዜጎቻቸውን ከሀገር እያሳደዱ በጣም አናሳ በሆነ ገንዘብ የእርሻ ልማት መሬቶቻቸውንም ጭምር እየሸጡና እየለወጡ አርሶ አደሩ ዛሬ በየዱራ እንደ ጫካ ውስጥ ነዋሪ አውሬ የትም እንዲወርቅ እየተደረገ ነው። በሌላ በኩል ገጠሩንና አርሶ አደሩን ማዕከል ያደረገ ልማት ስትራቴጂ አውጥተናል ብሎ ትተው አሁን የኮንዶሚኒየም ቤት ምን አንድ ቦታም ፋሲል የጻፍከውም ጽሑፍ አለ። አሁን ውጭ ያሉት ስደተኞች የስንት ህይወት መከራ ውጤት የሆነውን የገንዘብ ጥሪት አቅማቸውን ሰብስበው 40 በ60 የሚባል አይነት የኮንዶሚኒየም ቤት ለመግዛት ሄዱ ሲባል በገዛ እጃቸው ድሮ 4 አይነት ባርነቶች ነበሩ። አሁን ግን የሰው ልጅ ባሪያ ለመሆን ራሱ ለሚገዛው ጌታ ብር ከፍሎ ባርነትን የመረጠበት ሲባል እንዲህ አይነት ማጭበረር የኮንዶሚኒየም የመከላከያ ኢንዱስትሪ ኮንስትራክሽን ከፍተኛ መንገድ ግንባታ እንዲህ ኤሌክትሪክ ኃይል ማመንጫ ህዳሴ የሌለ ነገር እየመጣ ህዝብን በሚያተራምስበት ከዚያም አልፎ ተርፎ ደግሞ እናቶች ለልጆቻቸው እንኳን ወተት መግዣ አጥተው ስቃይ በሚያዩበት ጊዜ የለም ከአባይ ግድብ ወደፊት እንግዲህ ሲስተካከል ኤሌክትሪክ ኩራዝ እኮ እየበራ ሰዎች ቻርጅ ለማድረግ ባትሪ ኤሌክትሪክ ሲቲ ጠፍቶ በሳምንት አንድ ጊዜ ነው አንዳንድ ቦታ እኮ ፈልገን ዘመድ ጋር ሄደን ነው በሚባልበት ጊዜ ደግሞ ኤሌክትሪክ ኃይል እንደገና ወደ ሌላ ሀገር እንሸጣለን የሚባል ምስቅልቅል ያለ ህይወት ባለበት ውስጥ የተቀመጡት ጠቅላይ ሚኒስትር ኃይለ ማርያም የሚታዘንላቸው ሰው ናቸው። ይሄ ይጠቅመናል በሉ ሲባል የሚሉ ናቸው። አሁን ግን ቅድም ፋሲል እንደተናገረው የኢትዮጵያ ተጨባጭ ሁኔታ እጅግ እየተጠናከረ ከፍትህ ፍለጋ አንጻር የዳበረና ያየለ ስለመሆኑ ወደ ህዝብ ገብቶ ህዝባዊነትን አለም በሚሉ ጠንካራ የክፉ ቀን ልጆች አመራር ሰጭነትና ከነሱ ጎን ቆሞ መስዋዕትነቱን እየከፈሉ ለዘላለም በባርነት ከመኖር መደረግ የሚገባውን መስዋዕትነት ከፍለን ለልጅ ልጆቻችን ነፃነትን እውን እናደርጋለን በሚል ከአጥናፍ ወደ አጥናፍ እየዘለቀ የመጣ የትግል መሰረት እውን እየሆነ በመጣበት ጊዜ እንዲህ አይነት ከላይ ግልብ በሆነ ስሜትና የአካሄድ መንፈስ ስልጣኑን ለማስጠበቅ የሚፈልግ መንግስት እንዲህ አይነቱን የህዝብን ማዕበላዊ እንቅስቃሴና ከሰማያ ሰማያት ገና ወርዶልን እኛን የሚያስወግድ ኃይል የለም በሚል እንዲሁ ቱማታ ውስጥ ያለውን መንግስት በሽብር ውስጥ እንደሚጥል ጥያቄው ስለማይገባ እንግዲያውስ እንዲህ ከአጥናፍ እስከ አጥናፍ ተዳራሽ የሆነ የህዝብ ስር ሰደድ ትግል በርትቶ ከወጣ መጥፋችን ነው በሚል ያንን ለመቋቋም ሲሉ እንዳምባገነነታቸው የሚወስዱት እርምጃ የባሰ ችግር ይፈጥርና በቆፈሩት ጉርጓድ ውስጥ ገብቶ ደግሞ ሳናቅ ስለተዘፈቀን እባካችሁ እኛን አውጡ ነው የሚሉበት ሁኔታ እየቀረበ ያለ ይመስለኛል። ስለዚህ የኃይለ ማርያም ለውጥ ሳይሆን አሁን እኔ የማየው ህዝባዊ ለውጡን ነው። እንመርቃቸው ብለን ያዘልቃቸው
Too bad.